የዛሬ ቪዲዮ እንዴት አያችሁት? ቪዲዮ እንዴት ነበረ? ዛሬ በጣም ደስ ይላል። ሁለታቸው እንዲህ ተረጋግተው ሲመጡ ደስ ይላል። ፍቅር በፍቅር ይሆኑልናል። ጸሎታችሁ በድዋቸው አስቧቸው። ነገ መልካም ይሆናል። ዛሬ ቢከፋንም ነገ ደግሞ ለደስታ ይሆናል። እንደዚህ ሁለታቸው እውነት ተደብቃ አትቀርም። እውነት ትወጣለች። ውሸት ደግሞ ምንም ጊዜ ውሸት ናት። በውሸት የሚራመዱ በውሸት እኔ ይሁኝ የሚሉ ወደ ኋላ ይቀራሉ። እውነት ደግሞ ትፈጥናለች፣ አትዘገይም። ባላችሁበት ቦታ ሙስሊም ክርስቲያን ብትሆኑ በጸሎታችሁ በድዋችሁ አግዟችሁ እላችኋለሁ። ሰላም ሰላም፣ ውድ ቤተሰቦቼ የምወዳችሁና የማከብራችሁ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ እላችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ ሀይሚና ብሩኬ መጥተዋል። ፍፄም አለ። ሰላም ይሆናል ነገሮቹ ሁሉም ሰላም ይሆናል። ቅመም ያምሮባታል። ብሩኬም ጉንፋን ይዞታል። ፍፄ ሁሌም አንገት መጥፋት ነው። ሰላም ይሆናል፣ መልካም ይሆናል፣ ነገሮቹ ይበርዳሉ። ጥምቀት መጣ። የገና ያስከፉን፣ አሁን ደግሞ የጥምቀት ይክሱናል። የገና ተከፍተናል፣ ጥምቀት ደግሞ ይክሱናል። ሰላም ይሆናል። አስቧቸው። በህይወታችን ብዙ ጊዜ የሚያጋጥመን ነገር ነው። በህይወታችን ብዙ ነገሮች የሚበጠብጠን ነገር ይኖራል። በህይወት ዘመናችን ሁሉን ስንኖር ደግሞ አብሶ መልካም ነገር ባለበት ቦታ ፈተና ይበዛበታል። ኃይለኛ ፈተና ይበዛበታል። ያ ፈተና ለምንድን ነው የተፈተንኩት? ይሄ ፈተና እየበዛብኝ ለምንድን ነው? በህይወቴ ይሄ ፈተና ለምን በዛ? ለምንድን ነው ብለን ስናየው ለመልካም ነገር ነው። ለመጥፎ አይደለም፣ ለመልካም ነው። መልካም ነገር ልናይ ነው። መልካም ነገር ሊሆንልን ነው። መልካም ነገር ልንሰማ ነው። መልካም ነገር ልናይ ነው። ለምን አሁን እነሱ ሀይሚና ብሩኬ ነገ መልካም የተሻለ ነገር ሊያዩ ነው። እነሱ ተለያይተው የሚለያዩ ሰዎች አይደሉ። እና ብዙዎቻችሁ እህቶቼ ግራ አይበላችሁ፣ የማታውቁ አላችሁ። በብዙ ምክንያት በቃ በቃ የምትሉ አላችሁ። እና አታልቅሱ እህቶቼ። ነገ መልካም ነው። ነገ የተሻለ ቀን አለ። ነገ ጥሩ ቀን አለ። ነገ ያማረ ቀን አለ። እና ነገሮቹ ማለቂያ እየደረሱ ነው። ደርሶልናልም። እነዚህ ደግሞ እንክርዳዶቹ ተነቅለው ይወጣሉ። አስመሳዮች፣ በሰው ህይወት ገብተው የሚጨፍሩ፣ በሰው ህይወት ገብተው የሚበጠብጡ፣ አንተ ያልሆነ ነገር የኔ ነው ብሩኬ መቼም አያደርገውም። እናውቀዋለን፣ ጠንቅቀን እናውቀዋለን። ጠንቅቀን እናውቀዋለን። ማናችንም ቢሆን እናውቀዋለን። እስካሁን አደረግኩት አይደለም አላደረግኩትም ነው የሚለው። እና መልካም ይሆናል፣ ነገሮቹ ሁሉም መልካም ይሆናል። አሁንም ቢሆን ሀይሜ ተረጋግታ ነገሮቹ ሁሉም ማስተካከል የምችለው ሴት ልጅ ናት። ነገ ታስተካክለዋለች። ነገ ይስተካከላል። ግራ የገባችሁ ልትኖሩ ትችላላችሁ። እውነት ነው ይሄ ነገር አበቃ ሪል ነው የምትሉ ትኖራላችሁ። ስንት ጊዜ ብለናል፣ ስንት ጊዜ አልቅሰናል። የተሻለ ቀን መጣ። አሁን ደግሞ የበለጠ ፍቅራቸው የበለጠ የሚያብብበት ጊዜ ነው። ፍቅራቸው አንድ የሚሆንበት ጊዜ ነው። ፍቅራቸው መልካም የሚሆንበት ጊዜ ነው። ምንም ነገር አይፈጠርም። ምንም ነገር አይሆኑም። ሰላም ይሆናል። ደስታ አለ፣ ፍቅር አለ፣ ሰላም አለ። ነገም ሰላም አለ፣ ነገም ፍቅር አለ። የበለጠ እስርስር ያደርጋቸዋል። የበለጠ ውስጣቸው አንድ ያደርጋቸዋል። መተማመን ይመጣል ውስጣቸው ላይ ትልቅ ነገር ይኖራል እላቸዋለሁ። እና የሰው ልጅ በህይወቱ ዘመን ሲኖር ብዙ ነገሮች አለ። እንኳን እኛ አምላካችንስ ተፈትኖ የለም በብዙ መከራ አልፎ የለም። እንኳን እኛ ሰዎች ሆነን ፈተና ላይ ኖርብን ነው እንዴ? ፈተና ይኖርብናል። በትዳር መካከል ፈተና አለ። በብዙዎቻችን ህይወት ያለፈ ነገር ነው። በብዙዎቹ አሁን አንዳንዶቹ እናቶቻችን ለምንድን ነው አሁን የበፊት እናቶች ይሻላሉ፣ ነገሮቹ ችለው ያልፋሉ። አሁን እኛ መቻል የሚባል ነገር የለም፣ በእኛ ውስጥ ምንችለው ነገር የለም፣ ትዕግስት የለንም። እና በትዕግስት ማለፍ አለብን። በትዕግስት ችለን መውጣት አለብን። በትዕግስት ችለን የወጣነው ነገር መልካም ይሆናል። የድሮ እናቶቻችን ስንት መከራ አይተው እኛን አሳደጉ። ስንት ነገር ውጣ ውረድ እኛን አሳደጉ።
ስንት ነገር ይለፉና አሁን መኪና አለ። ድሮ መኪና የለም። በእግራቸው ሄደው ተራምደው አዝለው ምን ብለው እኛን አሳድገዋል፣ እኛን ሰው አድርገዋል። እና አሁን የአሁኑ ግን ወጣቶች ትንሽ ነገር ሲጎልብን ለምን ጎደለ ብለን እሪ በከንቱ እንላለን። ነገ የተሻለ ቀን ሊመጣልን ማለት ነው። እና ማናቸውም ቢሆን በትዳራቸው መካከል ተረጋጉ። ሀይሜ ደግሞ ብልህ ናት፣ ጥበበኛ ነች። በጥበብ ነገሮቹ ትይዛቸዋለች፣ በጥበብ ነገሮቹ ታልፋቸዋለች፣ በጥበብ ደግሞ ነገሮቹ እንደሚሆን ታደርጋቸዋለች። ነገ ደግሞ የተሻለ ቀን አለ። ሀይሜና ብሩኬ የቤተሰቡ ስርስር አለ፣ የእነሱ ስርስር አለ። የበለጠ ቀና መልካም ቀን አሳልፈዋል። ዛሬም ቢሆን እኮ ክፉ ቃል ካፏን አልወጣም። ብሩኬም እንደዛው ክፉ ቃል አልወጣም። ደስ የሚል ጊዜ ነው። እውነቴ ነው የምላችሁ፣ ደስ የሚል እኔ ደስ እያለኝ ነው ያየሁት። እስከ መጨረሻ ደስ እያለኝ ነው ያየሁት እና መልካም ይሆናል። አትጨነቁ። የተጨነቃችሁ እህቶቼ ልትኖሩ ትችላላችሁ። በጣም ጭንቀት ውስጥ የገባችሁ እህቶቼ ልትኖሩ ትችላላችሁ። እንዴት ይሆናል ብላችሁ የምታለቅሱ አላችሁ። መልካም ይሆናል። ነገ መልካም ይሆናል። መልካም ነገር ይመጣል። በብላት ብዙዎቻችን ሀይሚን አይወዳትም፣ ሀይሚን አያፈቅራትም። ሀይሚን እንዴት አፈቅረሻለሁ አይላትም። ሀይሚ እንዴት ብሩኬም የድሮ የአባቶቻችን ባህሪ ነው ይዞ እየተራመደ ያለ። ሀይሜም እንደዛው። ለምን በፊት እኮ አፈቅርሻለሁ በውጭ ይባላል እንዲ አሁን የመጣ ፋሽን ነው። በየሜዳው አፈቅርሻለሁ እወድሻለሁ በየሜዳ መሳሰም። ድሮ እኮ በእኛ ጊዜ እውነት ነውር ነበረ። እኛ ታጭተን ልብስ ካለበሰን ከሱ ጋር ሳንጋባ ጋብቻ ሳንፈጽም ከወንድ ከባላችን ታየን ማለት ከባድ ነውር ነበረ። ከባድ በጣም ያስፈራ ነበረ። በጣም ከባድ ነበረ። አሁን ግን እንደዛ ነገር የለም። እነዛ ነገሮች የሉ። እነዛ ነገሮች እየጠፉ ነው። በአደባባይ ወድሻለሁ አፈቅርሻለሁ ነው። እና ብሩኬና ሀይሚ የድሮ የአባቶቻችንና የእናቶቻችን ባህሪ ነው ይዘው እየተራመዱ ያሉ። እግዚአብሔር አይለያችሁ። እግዚአብሔር ፍቅራችሁ ያብዛው እላችኋለሁ። የዛሬ ቪዲዮ እንዴት አያችሁት? ቪዲዮ እንዴት ነበረ? ዛሬ በጣም ደስ ይላል። ሁለታቸው እንዲህ ተረጋግተው ሲመጡ ደስ ይላል። ፍቅር በፍቅር ይሆኑልናል። በጸሎታችሁ በድዋቸው አስቧቸው። ነገ መልካም ይሆናል። ዛሬ ቢከፋንም ነገ ደግሞ ለደስታ ይሆናል። እንደዚህ ሁለታቸው እውነት ተደብቃ አትቀርም። እውነት ትወጣለች። ውሸት ደግሞ ምንም ጊዜ ውሸት ናት። በውሸት የሚራመዱ በውሸት እኔ ይውኝ የሚሉ ወደ ኋላ ይቀራሉ። እውነት ደግሞ ትፈጥናለች፣ አትዘገይም። ባላችሁበት ቦታ ሙስሊም ክርስቲያን ብትሆኑ በጸሎታችሁ በድዋችሁ አግዟችሁ እላችኋለሁ። ሰላም ሰላም፣ ውድ ቤተሰቦቼ የምወዳችሁና የማከብራችሁ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ እላችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ ሀይሚና ብሩኬ መጥተዋል። ፍፄም አለ። ሰላም ይሆናል። ነገሮቹ ሁሉም ሰላም ይሆናል። ቅመም ያምሮባታል። ብሩኬም ጉንፋን ይዞታል። ፍፄ ሁሌም አንገት መጥፋት ነው። ሰላም ይሆናል። መልካም ይሆናል።